በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 25 በዚች ቀን የስሙ ትርጓሜ መርቆሬዎስ የሆነ ፒሉጳዴር በሰማዕትነት አረፈ። መርቆሬዎስ ማለት የአብ ወዳጅ ማለት ነው። ሁለተኛ ትርጓሜ ኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሊጥ ከምትባል አገር ነው። እርሷም አባቱና አያቱ አገር ናት። እርሱም ግን ተወልዶ ያደገው በሮም ከተማ ነው። የአባቱና አያቱ ስራቸው አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ ከአላባት ወገን ሁለቱ ወንዶች ተገናኟቸውና የቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱን ሊበሉት ፈለጉ። ከእግዚአብሔር የታዘዘ መልአክ ከለከላቸው። ከእርሱም የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚያ በኋላ እግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜ ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያን ጊዜ እግዚአብሔር ፍጥረታቸው ወደ ገራምነት ለወጠና እንደ በጎች ጨዋዎች ሆኑ። አብረውትም ወደ መንደር ገቡ። ከዚያ በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙ ፒሉጳዴር ብለው ጠሩት። የውሻ መልክ ያላቸው ከእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚያ በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀት ጸጋ በተቀበሉ ጊዜ ቅዱስ መርቆሬዎስ አባት ኖህ ብለው ሰየሙት። እናቱንም ታቦት አሏት። ፒሉጳዴርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለመርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሥ የኖህንና የውሻ መልክ ያላቸው የዜና በሰማ ጊዜ ወደ እርሱ አቀረባቸው። ከዛን ጊዜ እግዚአብሔር በንጉሱ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሥ ያቀረበላቸውን ሁሉንም አራዊት አጠፏቸው። ንጉሥን ባየ ጊዜ እጅግ ፈራ። የአራዊትም ተፈጥሯቸው ያረቅ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሬዎስን አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ከዚያ በኋላ የቅዱስ መርቆሬዎስ አባት ንጉሥ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻሪ ያላቸው ይታዘዙለት ነበር። ከእርሳቸውም የተነሳ ሁሉም ይፈሩ ነበር። ከዚያ በኋላ የቅዱስ መርቆሬዎስ አባት የሾመው ንጉሥ ይወጋ ዘንድ በካዲ ንጉሥ የተነሳ ንጉሱም ከጦር ሰራዊት ጋር የቅዱስ መርቆሬዎስን አባት ወደ ጦር ላከው። ከካዲው ንጉሥ ግን እነዚያ ውሻሪ ያላቸው አባብለውና ሸንግለው ወደ እነርሱ ያመጧቸው ዘንድ ወታደሮችን ላከ። ባመጧቸው ጊዜ ሃይማኖታቸው ይለውጡ ዘንድ አበዝቶ ሸነግላቸው። ባልሰሙትም ጊዜ ሊያሰቃያቸው ጀመረ። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛም በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱና ልጆቹን ፈለጋቸው፣ ግን አላገኛቸውም። ንጉሡ የእሱን ወገኖች ድሉ እንደሆኑ በሰማ ጊዜ ቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስ እናት ወስዶ ሊያገባት ፈለገ። ከንጉሥ ወታደሮች አንዱ ንጉሥ ያሰበውን በጽሞና ነገራት። እርሷም ይህንን ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነችው። ከልጇ ከብፁዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉሡም ከእርሱ የሆነው መኮንኑንም የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩት አዘዘ። የውሾች መልክ ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያጠፋቸውና አገሩን ያጠፏሉ ብሎ ይጠራጠራልና ስለዚህ እጅግ ይፈራዋል። ከዚያ በኋላ ደግሞ በንጉሥ ላይ ጦርነት ተነሳ። የቅዱስ መርቆሬዎስ አባት ወደ ጦርነቱ ወጣ። በእግዚአብሔር ፈቃድ ይዘው የማረኩት ወደ ሮምም ንጉሥ አቀረቡት። ንጉሥም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ እጅግም ወደደውና ከጥቂት ቀኖች በኋላ በመርዶሳውያን አገሮች ሁሉ ላይ ገዢ አድርጎ ሾመው። ክብር ይግባውና በጌታ በኢየሱስ ክርስቶስ ፈቃድ ሚስቱና ልጁ መርቆሬዎስ ወዳሉበት ሀገር ደረሰ። ሚስቱ በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀችው። እርሱ ግን አላወቃትም። በአንዲት ዕለትም እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሬዎስን ወስዳ ያማሩ ልብሶችን አልብሳ ሄዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜ ጭፍሮቹ ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁን እንደሆነ አላወቀምና በሱ ላይ ተቆጣ። የመርቆሬዎስ እናት መጣ። ጌታዬ ሆይ እኛ መጻተኞች ነን፣ አንተም መጻተኛ እንደሆን ባወቅን ጊዜ ልጅህ ከአንተ ጋር እንዲሆን አሰብሁ አለችው። እርሱም ጠየቃት፣ እንዴት እንደተሰደደች መረምራት። እርሷም ሚስቱ እንደሆነች ነገረችው። በዚያ ጊዜ አወቃት። ልጁን መርቆሬዎስም አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑት። ያንንም እንግዳ ማረፊያ ቤተ ክርስቲያን አደረጉት። እግዚአብሔርን እያመሰገኑ በአንድነት ኖሩ። ከዚያ በኋላ አባት እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስን ወስዶ በአባቱ ፋንታ በመርዶሳውያን ሀገር ላይ ሾመው። ቅዱስ መርቆሬዎስ መኮንንነት በተሾመ ጊዜ
ያ ገጸ ከልብ ከእርሱ ጋር ነበረው። ዘወትርም አብሮት የሚወጣ ሆነ። ለመጓትም የሚሻ ጊዜ ከቀድሞ አራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ነበር። ማንም ሊቋቋሙ የሚችል የለም። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ሰጠው። ዜናው ሁሉ በሁሉም ቦታ ተሰማ። ከቤተ መንግስትም ሰዎች ከፍ ከፍ አለ። እንዲህም ሆነ ያን ጊዜ በዚያ ወራት በሮም ሀገር ጣዖት የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶቹ የበርበር ሰዎች ተነሱበት። እርሱም ከእርሳቸው ጋር ሊዋጋ ሰራዊቱን ሰብስቦ ወጣ። እነርሱም ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውን ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስ እግዚአብሔር የጠፋቸው ዘንድ በእጃቸው አሳልፎ ሊሰጣቸው አለውና አትፍራ አለው። ከዚያ በኋላ ቅዱስ መርቆሬዎስ የእግዚአብሔር መልክ መልአክ በውጊያ ውስጥ አየው። የተሳለ ሰይፍን በእጁ ውስጥ አለ። ያችን ሰይፍ ሰጠውና እንዲህ አለው፣ ጠላቶችን ድል ባደረግ ጊዜ ፈጣሪ እግዚአብሔርን አስበው። ጠላቶች ድል አድርጎ በሰላም ተመለሰ። በመልአኩ ዳግመኛ ተገልጦ ለምን ፈጣሪን የእግዚአብሔር ስም መጥራት ትረሳህ አለው። ጦርነት ከፈጸመ በኋላ ንጉሥ ዳኪዎስ ለጣዖት ዕጣን ለማሳረግ በዓል ሊያደርግ ወደደ። ቅዱስ መርቆሬዎስ ለበዓል ማክበር አብሮት አልወጣም። ወደ ቤቱም ሂደ እንጂ ሰዎች ቅዱስ መርቆሬዎስ እንዳልመጣና ዕጣን ማሳረግ እንዳልተባበረ አስረዱት። በዚያን ጊዜ ንጉሥ መልእክተኞቹን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። መዘግየቱን አድንቆ ለአማልክት ዕጣን ለማሳረግ ከእኔ ጋር ያልመጣ የኔን ፈቃድ እንዴት ተው አለው። በዛን ጊዜ ትጥቁንና ልብሱን ወረወረለት። ንጉሱም እንዲህ አለ፣ እኔ ክብር ይግባውና ጌታ ኢየሱስ ክርስቶስ አልክደውም፣ ለረከሱ አማልክት አልሰግድም። ንጉሥ ዳኪዎስ ይህን በሰማ ጊዜ እየተቆጣ እርጥብ በሆኑ የሽመል በትሮች እንዲደበድቡት አዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሱ እንዳዘዘ ይህ ሁሉ አደረጉበት። በዛን ጊዜ የአገሩ ሰዎች ስለ ቅዱስ መርቆሬዎስ እንዳነሱበት ፈርቶ የቆጵሮቅያና የእስያ ክፍል ወደ ሆነች ወደ ቂሳሪያ በብረት ማሰሪያ አስሮ ላከው። በዚያም እንዲያሰቃዩት አዘዘ። ካሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎውን ፈጽሞ በመንግሥተ ሰማያት ሕይወት አክሊል ተቀበለ። የማይጠፋ የሰማያዊ አክሊልም ተቀናጅቶ ወደ ዘላለም ሕይወት ገባ። ከገባ በኋላ በዓለም ሁሉ አብያተ ክርስቲያን ታነጹለት። እግዚአብሔር ታላቅ የሆኑ ድንቆች ታምራትን በውስጣቸው ገለጠ። ከታምራቱ አንዲቱ ኡልያኖስ በነገሰ ጊዜ ክብር ይግባውና ጌታ ኢየሱስ ክርስቶስ ካደ። በዚያም ወራት ቅዱስ ባስልዮስ የቂሳሪያ ሊቀ ጳጳስ ነበር። ታምራቱ በጻፈበት መጽሐፉ እንደተጻፈ ምዕመናን በጽኑ ስቃይ ኡልያኖስ ባሰቃየ ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባስልዮስ ወደ እርሱ መጣ። ኡልያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይግባውና ጌታ ሰደበ። ቅዱስ ባስልዮስን አሰረው። በዚያም በእስር ቤትም የቅዱስ መርቆሬዎስ ስዕል አይቶ ከፊቱ የቅዱስ ባስልዮስን ጸለየ። ስሉም ከቦታው ታጣያን ጊዜ ወደ ኡልያኖስ ሂዶና በጦር ወግቶ ገደለው። ወዲያውኑም ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስ ከሃዲ ኡልያኖስ እንደገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጻር የሆነ ኡልያኖስን ገደልከው። ያን ጊዜ አዎን እንደሚል ስሉ ራሱን ዘንበል አድርጎ ቅዱስ ባስልዮስን ደስ ብሎት እግዚአብሔር አመሰግን። የቅዱስ መርቆሬዎስ ሌላው ታምር ከምስር ሀገር ከመሳፍንት ወገን የሆነ አንድ እስላም ወጣት ነበር። የእስላሞች ሕጋቸውንና መጽሐፋቸውን ተምሯል። በአንዲት ዕለትም ወደ ባህር ዳርቻ በመንገድ አልፎ ሲሄድ የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስቲያን ጥምቀት የተጠመቀ የንጉሥ ጭፍሮች ይዘውታል። ሊያቃጥሉትም ጉድጓድ ምሰው በውስጡ ታላቅ እሳት አንድደው አዘጋጅተውለታል። ብዙ ሰዎችም ሲቃጠል ለማየት በተሰብስበው ነበር። ያም የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ካዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላ በገሃነመ እሳት ውስጥ ለመኖር አንተ እግዚአብሔር ባለ ልጅ ታደርገዋለህና ሶስት አማልክት የምታምን ነህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት፣ እኛ ክርስቲያን ወገኖች ሶስት አማልክት የምናመልክ ከሃዲያን አይደለም፣ አንድ አምላክ እናመልካለን እንጂ ይኸውም አብ ወልድ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃል ነው እንጂ። መንፈስ ቅዱስም ሕይወት ነው። የሃይማኖት ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለእናንተ ልብህ ልብ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራለም። በኋላ ግን ልብህ በርቶልህ እንደ እኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ። ያ ወጣትም እስላም ተሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውልቆ አፉን
ፊቱንም በራሱን ጸፋው። ይህም የምትለውን የዘንድ አይደለም እያለ አብስቶ አሰቃየው። የተከበረው ሰማዕት ይህን ያልኩህ አስበህ የምትጸጸትበት ጊዜ አለ አለው። በዚያን ጊዜ ራሱን በሰይፍ ቆረጠው፣ ስጋውን ከእሳት ማንደጃ ውስጥ ጨመሩ። ከዚያም በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሥ ወታደሮች እየጠበቁት 3 ቀኖች ኖሩ። ያን ጊዜ ራሱን በሰይፍ ቆረጡ፣ ስጋውን ከእሳት ማንደጃዎች ጨመሩ። ከዚያ በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። ንጉሥ ወታደሮች እየጠበቁት 3 ቀኖች ኖሩ። ከዚያም በኋላ ከቶ እሳት ምንም ሳይነካው እንደተፈተነ ወርቅ ሆኖ ስጋው አገኙት። ይህም ለንጉሱ ነገሩት። እሱም እንዲቀብሩ ታዘዘ። ያ ወጣትም እስላም ግን እያዘነ ወደ ቤቱ ገባ። እሱም ክርስቲያን እንደሚሆን ስለተናገረ ከሀዘኑ ብዛት የተነሳ የማይበላ የማይጠጣ ሆነ። እናቱ ወንድሞቹም ወደ እርሱ ተሰብስበው የማትበላ የማትጠጣ አንተ ላይ የደረሰው ምንድን ነው አሉት። ክብር ይግባውና ለጌታ ኢየሱስ ክርስቶስ ምስክር የሆነ የተናገረውን ነገራቸውም። ይህ አሳች የተናገረውን ተው፣ በልብህ አታስበው እያሉ አጽናኑ። እርሱ ግን ከቶ ምንም አልተጽናናም። በዚያ ወራት ወደ ሐሰተኛ ነቢያቸው መቃብር ለመሄድ የሚሹ ሰዎች አይቶ ከእሳቸው ጋር መሄድን እፈልጋለሁ ብሎ ለአባቱ ነገረው። አባቱ እጅግ ደስ ብሎት የሚበቃውን ያህል ወርቅ ዲናር ሰጠው። ለወዳጁ አደራ ብሎ ሰጠውና አብሮት ሄደ። በሌሊት ሲጓዝ እነሆ ብርሃን የለበሰ አረጋዊ መነኩስ ተገለጸለት። በፊቱ ቁሞ ትድን ዘንድና ተከትለ ያለው እንዲሁም ሁለተኛ 3 ጊዜ ተናገረው። በደረሱ ጊዜ ስራቸውን ፈጽሞ ወደ ሀገራቸው ተመለሱ። 7 ቀን ያህል ተጓዙ። እርሱ በሌሊት ሲጓዙ ስለ ስጋው ግዳጅ ያወጣ ከግመል ላይ ወርዶ ለመጸዳዳት ወደ ዘወር ባለ ባልንጀሮቹ በበረሃ ውስጥ ትተውት ሄዱ። ከእሳቸው ጋር የሚጓዝ መስሏቸዋልና በተነሳ ጊዜም ተቅበዘበዘ። ወዴት እንደሚሄድ አላወቀምና አራዊት እንዳይበሉት ፈርቶ ደነገጠ። በዚያን ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕት የቅዱስ መርቆሬዎስ ቤተክርስቲያን አስታውሶ በልቡ እንዲህ ያለ ሰዎች ሁሉ ከእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዛም ጊዜ ክርስቶስ ምስክር መርቆሬዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬው ሌሊት ካዳንከኝና ለጥፋት ካወጣኸኝ እኔ ክርስቲያን ሆናለሁ ብሎ ተሳለ። ወዲያውኑ መልኩ የሚያምር ጎልማሳ የከበረ ልብስ የለበሰ ወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋህ? አለው። ወጣቱም ስለ ስጋ ግዳጅ ከግመል ላይ ወርዶ ባልንጀሮቹ ትተውት እንደሄዱ አለው። ባለ ፈረሱ ምና በኋላ በፈረሱ ላይ ተፈነጠጣለና በዚያን ጊዜ ወደ አየር በረረ። በምስር ሀገር ወዳለች የቅዱስ መርቆሬዎስ ቤተክርስቲያንም እንዳይን ጥቅሻ ደረሰውና እንደተዘጋጅ በውስጡ አስገባው። ከፈረሱ ላይ ማወርዶ በዚያ አቆመው። ወደ መጋረጃ ውስጥም ገብቶ በእርሱ ተሰወረ። የቤተክርስቲያን መጋቢ በሌሊት በመጣ ጊዜ ቤተክርስቲያንን ከፍቶ ሲገባ ወጣት ከመካከል ቆሞ አገኘው። ደንግጦ ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለህ ና አለው። ወደ እርሱ ቀረበች። ቦታ የማናት አለው። ቤተክርስቲያን መጋቢች የምስር ሀገር ያለች የቅዱስ መርቆሬዎስ ቤተክርስቲያን ናት። አንተ ግን ልቡ እንደጠፋ ሰው ስትናገር አይሃለሁ። ከዚህ ምን አመጣ? እውነት ነገረኛ አለው። ወጣቱም እንዲህ ብሎ መለሰለት። ልቤ እንዴት አይጥፋ? እኔ በዛሬው ሌሊት በገሌ በረሃ ሳለሁ ፈረስ ላይ የተቀመጠ ሰው ተገለጠልኝና ከኋላ ከፈረሱ አፈናጠጠኝ። ከዚህም ደርሶ ተወኝ አለው። አድርሶ ተወኝ አለው። መጋቢም የዚያች በረሃ ስም በሰማ ጊዜ ያደነቀ እንዲህም አለ። ልብህ የጠፍቷል በማለት መልካም የተናገርሁ አይደለም፣ የተናገርኸውን አታውቅምና የዚህ በረሃ መጠኑ የ22 ቀን ጉዞ የሚያስኬድ ስለሆነ በእርግጥ አንተ ወንበዴ ነህ። የቅዱስ ሰማዕት መርቆሬዎስ ኃይል ያለ ገመድ አስረዋል። እርሱ የዚህ ዓለም ክብር ንቆ የተወ ክብር ይግባውና ስለ ክርስቶስ ስም ከሃዲዎችን ጽኑ ስቃይ አሰቃይቶ የገደሉት ክርስቶስ በመንግስቱ ውስጥ የተቀበለው በቦታዎች ሁሉ አብያተ ክርስቲያን የታነጹለት ውስጣቸውም እግዚአብሔር ያመሰግኑታል። እርሱ መርቆሬዎስ ስለተማጸነ ሁሉ ይማልዳልና ድንቆች የሆኑ ታላቅ ታምራትም ይደረጋልና። ወጣት መጋቢው መልኩ እንዴት ነው? ምን ይመስላል አለው። መጋቢውም አካሉ አንተን ይመስላል አለው። ይህንም ብሎ ወደ ስዕሉ ወስዶ ተገልጦ አሳየው። ወጣቱም በገሌ በረሃ የታየ በእውነት ይህ ነው፣ በፈረሱ ላይ አፈናጦ ወደዚህ ያደረሰ ይህ ነው። እነሆ ታላቅ ታጥቋት በወገቡ ላይ ያየኋት የወርቅ መታጠቂያ ይህች ናት። ስማኝ ልንገርህ፣ እኔ በዚህ ሀገር የምኖር አባቴ ስሙ ረጋ የሚባል መስፍን የሆነ እስላም ሰው ነኝ። ክርስቲያን ለመሆን ይህች ምልክት ትበቃኛል። አሁንም በቦታ ውስጥ ሰውረኝ፣ ለማንም ስራዬን አትግለጥ። የክርስትና ጥምቀት አስተምሮ የእግዚአብሔር መንገድ የሚመራ አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትና ጥምቀትም አጠመቀው። ከዚያ በኋላ ወደ ነቢያቸው መቃብር ሄዱ።
እሊያ እስላሞች አንድ ወራቸው ደረሱ። ዘመዶቻቸው ሊቀበሏቸው ወጡ። ይህ ወጣት የመስፍን ልጅ ግን አላገኙትም። አባቱ አደራ ያስጠበቀው ልጅ በጠየቀ ጊዜ እርሱ በበረሃ ውስጥ ቀርቶ እንደጠፋ እያለቀሰ ነገረው። አባቱን በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦች ሁሉም 40 ቀኖች ያህል ያለቀሱ። ከዚያ በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህ ክርስቲያን የሆነ ወጣት አንድ እስላም አየ። ወደ ወላጆቹ ሂዶ እንዲህ ብሎ ነገራቸው። ልጃቸው በበረሃ ውስጥ የሞተ ከሆነ በመርቆሬዎስ ቤተ ክርስቲያን ደጅ ያየሁት እርሱ ባልመሰለኝ ነበር። እስቲ ሄዳችሁ አረጋግጡ። በሰሙም ጊዜ በስውር ሂደው ፈለጉት። አግኝተውም ይዘውት ወሰዱት። እንዲህም አሉት፣ በወገናችን መካከል ልታሳፍረን የሰራው ምንድን ነው አሉት። እርሱ እኔ በሕያው እግዚአብሔር ልጅ በጌታ በፈጣሪ ኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መለሰላቸው። ይህንም ሲል ታላቅ ስቃይ አሰቃይተው ከጨለማ ጉድጓድ ውስጥ ጣሉት። ሽንታቸውን በላዩ እየደፉ የቤት ጥራጊ እያፈሰሱበት ያለ መብልና ያለ መጠጥ በዚያ 7 ቀንና ሌሊት ኖረ። እናቱ ግን ቀንም ሌሊትም በላይ የምታለቅስ ሆነች። ከለቅሷን ብዛት የተነሳ ከጉድጓድ አውጥተው እኛ ወደ ማና ቦታ ሂድ አሉት። ወዲያም ወደ አስቄጥስ ገዳም ሂዶ በዛ እያገለገለ እየተጋደለ 2 ዓመት ኖረ። ከዚያ በኋላ በላዩ የትንቢት ጸጋ ያደረባት አንድ መነኩስ ወደ ምስር ከተማ ሄደ። ሃይማኖትን ከምትገልጽ በቀር በዚህ መኖር ለአንተ አይጠቅምህም አለ። ወዲያውኑ ተነስቶ ወደ ምስር ከተማ ሄደ። አባቱ ባየው ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበረ፣ ስምና ሃይማኖት ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሡም ስለ አንተ የሚናገሩት እውነት ነው አለው። እሱም በበረሃ ውስጥ ሳለው በሌሊት ቅዱስ መርቆሬዎስ እንደተገለጸለት ከእርሱ ጋር በፈረስ እንዳስቀመጠው ምስር አገር ወዳለች ቤተክርስቲያን 22 ቀን መንገድ እንደ ዓይን ጥቅሻ አድርሶ ከውስጧ እንዳስገባው ስዕሉንም አይቶ ያመጣው እርሱ መሆኑን እንደተረዳ ለንጉሱ ነገረው። ንጉሱም በሰማ ጊዜ እጅግ አድንቆ ታላቅ ፍርሃትን አደረበት። አደርግልህ ዘንድ የምትሻው ለምነኝ አለው። እርሱም የቅዱስ መርቆሬዎስ ስም ዳግመኛ በመላእክት አለ በቅዱስ ሚካኤል ስም ቤተክርስቲያን እንድሰራ ታዝልኝ ዘንድ እሻለሁ አለው። ንጉሱም በአስቸኳይ እንዲታነጽለት አዘዘለት። በውስጣቸው ታላቅ የሆኑ ድንቆች ታምራት ተገለጡ። እርሱም አበምኔቱን ወደ እርሱ ብዙ መነኮሳት ተሰበሰቡ። 2 ድርሳናትም ደረሰ። ከሃዲያንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርን አገልግሎ በሰላም አረፈ። ለዚህም መነኩሴ የክርስትና ጥምቀት በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። ለእግዚአብሔር ምስጋና ይሁን፣ እኛን በቅዱስ መርቆሬዎስ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የአርቃዲዎስ እና የሮማኖስ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዳይቱን አነስተኛ ባለ ተቀበል። ለሁል ጊዜ የሚያገለግሉን ኃይላፍ መላእክት እያሳሰበ እጅግ የማቅር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከዚህ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በትምህርት ሁሉ ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረ ኢየሱስ ክርስቶስ በአንድነት ይማረ ኢየሱስ ክርስቶስ በአንድነት ይማረ ለዘላለሙ አሜን።